እኛም መተናል፣ ሀረጎችም መጥተዋል። እንደኔ ዛሬ የደነገጠ ሰው ካለ አው ደንግጭ ያለው የምትሉኝ በእርግጠኝነት በሀረግ ድራማ ላይ ማለት ነው። የምር በቃ የእውነት እኔ ራሴ ነው የመሰለኝና እሱም እነግራችኋለሁ። እኔ ብቻ ሳይሆን በእርግጠኝነት ሁላችሁም ደንግጣችኋል ማለት ነው። እንግዲህ ባልተለመደው ጊዜ ዛሬ ያው ለቀዋል። ሌላ ጊዜ 2 ቀን 3 ቀን አድርገው ይለቁ ነበር። ዛሬ በጊዜም ለቀዋል። በሰዓት ትናንት ለቀው ዛሬ አው በየቀኑ ልቀቁልን። ደስ ይላል። አሪፍ ነው ማለት ነው። እስቲ የኔውን ሌላ ነገር ማውራት አልፈለኩም እና ከደነገጥኩበት ስጀምርላችሁ። በነገራችን ላይ ያው ኤፍራታ ሰሞኑ ስታረግዝ አትቀርም ብያችሁ ነበረ። ያው አርግዛለች። ዛሬም አንዳንድ ምልክቶች የሰጠችን ነበረ። እሱ አይደለም እኔ ያስደነገጠኝ ልክ ቀኔ ራሴ የሆነ ውሃ ነው የሆንኩት እውነት ለመናገር ማለት ነው። እሱም ምን በሩኝ ከዚህ በፊት ሪሞሪ እንትን ሪሞሪ ነው አይደል በኤፍራታ ወስዶባት ነበር ማለት ነው። ዛሬ ሰክረው ከጨፈሩ በኋላ የእውነት እኔም የተኛ መስሎኝ ነበረ ሰውየው ማለት ነው። የምር ተንከሲስ ነው ይህ ሰውዬ። የሆነ አንድ በሉት ለምን ሁለት አይሻለሽም በሉኝ። የተኛ መስሎኝ እሷ አይደለም እሷ እኔ ራሱ በቃ ይሄ ሁሉም እንትን ብሎ ጨፍሮ በቃ ደክሞ ተተኛ ነው መስለኝ። አሁን ከዚህ በኋላ ነው እንደው ትልቁ ጸብ ተጀመረው ማለት ነው። ሪሞሪው ብንትን ስታወጣው በኪሱ ስታወጣው እጁ ሲይዛት አላሁ አክበር እንዴት እንደደነገጥኩኝ እንዴት ከዚህ በኋላ ምን ነው የሚፈጠረው? እኔ ራሴ የደነገጥኩኝ። ከዛ እንኳንም የመጨረሻ ሆነ። መጀመሪያ አካባቢ ቢሆን የምር አላየው ነበረና እኔ በቃ ውሃ ነው ሆንኩት። የሷፋት እኔ የተኛ መስሎኝ ይሄ ሁሉም ተኝቶ እንደው እኔ ድንጋጤ አትውሰድ። ሰውዬ ከኪሱ አግኝታ እንደዚህ ስታወጣው ያው እጇ እንደዚህ ሲይዘው ይሄን ድንጋጤ በዘር ማንዝራቸው አይድረስ አለማን ነበረ ከዚህ በፊት እንደ ዛሬ ደንግጬ አላቅም። እንግዲህ ያው ጦርነቱ በይፋ ተጀምረዋል ማለት ነው። ይሄ ሪሞሪ ምን እንዳለው ያው እናውቃለን። ከዚህ በፊት የናታ እንትን አግቶት ሲያስቀየው የነበረ ሪሞሪ ነው። ባለፈው ወስታው ነበረ። እሷም በተኛችበት እሱ በተራ ወሰደው። ያው ስትል ወሰደው ለለም እንደዛ ማለት ነው። ያው የተወሳሰደው እሱ ሰርቅ እሷ ሰርቃለች እንደዛ እያሉ ዛሬ ግን የመጨረሻው ተይዛለች። ከዚህ በኋላ የሚምራትም አይመስለኝም። በዛ ላይ ደግሞ አረግዛለች። ሰሞኑም እንዳረገዘች አንድን መረጃ እንደሰጥቻቸው ነበረ። ያው ዛሬ ደግሞ በይፋ ራሷም እንትን ብላለች ማለት ነው። ራሷን ግን እንዳላወቀች ነው። ምን ሆኜ ነው እያቅለሸለሻት ምን እንደሆነች። እሺ ማንኛውም ችግር የለውም። ግን ከዚህ በኋላ ያለውን በጣም እጅግ በጣም የከፋ ነው። ሪሞሪ ተገኘ። እንግዲህ ያው ከዚህ በኋላ ምን ማድረግ እንዳለባቸው የፉዬ ስቃይ ማት አንፈልግም። እዚህ ላይ ስቃዩ አታብዙት። ያው ትላንትና ቤል መቶ ቤታቸው እንዲኖር ግድ ማሳመኝ አለብሽ፣ ካልሆነ ደግሞ የማደርገው እኔ ነው የማውቀው ብሎ እሱም ቅምቲው ፎክሮ ነው ሄደ። ዛሬ ደግሞ ስታቀርብለት ያቤል የማነው ያፌት በፍጹም ማደርገው ነገር አይደለም፣ አይሆንም፣ እዚህ መኖር አይችልም፣ ለምን ከፈለግሽ ሰራተኛውን አምጣት ያለ ነበረ። እሷም ደግሞ ያው የያዛት ይዟት ለምን እንደዚህ እንደሚመጣ በግድም አስገድዶ እሷን እንድታሸንፍ ያደረገው ምክንያት አለው። ምክንያቱ ደግሞ ማነች ፂ ነግራታለች ማለት ነው። አልፈቀደም ያፌት። ከዚህ በኋላ ምንድን ነው ሌላ ማነች ማን ነበረች አለቃ ያለችዋ ሴትዮ የናታ አዲሱ ፍቅረኛው እናት። እንግዲህ ያው እኔ ሰሞኑን ብያለሁ ናታ ተከበላታው ከዚህ በኋላ እንደው እየተበላህ ነው ብዬ ነበረ። ምናልባት አንተ ነበር ምናምን አታለው ሊሆን ይችላል። አይ ዶንት ኖ። ግን ያም ሆነ ይህ እንግዲህ ያው የቀኑ ያለፈበት የሆነ ነገር ነው ትዝ አለኝ። እዚህ ማለት ነው እዚህ ታስታውሳላችሁ አዲስ አበባ ላይ እንትኖች ያለፉበት የቀናቸው ምናምን ያለፈበት እንትን ታሽጎ ተይዟል ምናምን ሲባል ያው እሱን አስታወሰኝ ማለት ነው። በቃ እኔ ብያቸዋለሁ። እቺ ሴትዮ ሲጀመር ግፈኛ ነች፣ ተንኮለኛ ነች። እንደው ባሏ እሷ ይመስለኛል ያስወገደችው። አሁን የቤዛ ለወልዶ ማነው ቤዛ አዲሱ ጓደኛ የእሱን አባት እሷን ያስወገደችው ይመስለኛል። በጣም ተንኮለኛ ነች። ጊዜያቸው ያለፉበት እቃዎች ገብቷል። ግን አልፎትን እና
በቃ ተስማምተህ ገብተሃል። ስለዚህ ያኔ ቀኑ ቀይር ማለት ነው። ያንን ወረቀት አንስተህ ሌላ ወረቀት ያው እንትን በል ነው፣ አሽግ ነው በጥቅሉ። ይሄ ወንጀል ነው፣ ትልቅ ወንጀል ነው። አንዳንድ ቦታ የሚሰራ ነገር በይፋ እየሰሩ ነው፣ በድራማ መልክ አድርገው ኖርማል። አሁን ወይ ወተት ሊሆን ይችላል የህፃናት ብዙ ነገር ሊሆን ይችላል። ስለዚህ አንዳንዴ በሽታው የሚመጡ በእንደዚህ አይነትና በግፈኞች ነጋዴ ነው ማለት ነው። እንደዚህ አይነት ነጋዴዎች አላችሁና ተው ለማለት ያህል ነው። ይህ ነገር ያው እንግዲህ ያው ማነው ያፌትም እየተከታተለው ነው። እናታ እየይዞት ያው መያዛቸው አይቀርም ይዟል። ሌላው ነገር ዋናው ያስጠነቀቀችው ነገር ልጄ ልታገኝ አይገባም ተሳስተ ቢሆን ብላለች። በነገራችን ላይ ሴትዮዋ ብዙ ሰላዎች አሏት። እንግዲህ ትናንትና ይሄ ነግራው ልጄ ልትጎዳ አትፈልግም፣ እሺ መንገዴ ላይስ ብትመጣ እኔ ያለሁበት ገጠመኝ ብትመለሳ አያገባኝም አይመለከተኝም ብላለች። ዛሬ ተቃቅፈው መስመር ላይ የሚገርመው እሱ ነው የደወለላት ማለት ነው። ምናልባት መጀመሪያ ደውላ ሊሆን ይችላል። ራሱ ደውሎ አግኝታት መንገድ በጣም ፈርቷል። ያው እሷ ደግሞ ፍቅር ትፈልጋለች። ስለዚህ ያው አሳልፏለች ወሰነ ማለት ነው። አሁን ታየኝ ነገ ሴትዮ ስታንግባግበው። ምክንያቱም እሱ ደግሞ የሚከታተል ሰው አላት፣ ናታን የሚከታተል ሰው አላት መድባለች ማለት ነው። ስለዚህ ይሄን ሰማው ቀን አርምርህም ብላለች። እስቲ ምን ጉድ እንደሚወጣ አንዳንድ ሰው ስራው ትቶ ሌላ ስራ ያልተባለው ያልታዘዘው እንዴ ፍቅር ይዘዋል እንዴ? ያው ትንሽ ሳይዘ አይቀርም። ግን ስለ ፍቅር ምን ታስባለህ ስትለው ምንም ብለዋል አይመስለኝም። ግን እኔ አንተ ነው እንትን ያዘንኩልህ እንዳው ሴትዮዋ እንዳታስወግድህ ፈራሁ ማለት ነው። ሌላ ያው ስለ ቢኒና ስለ ናታ ነው። እንግዲህ ያው ቢኒ ተቆጥቷል። በእርግጥም ያስቆጣል። ማንኛው ሰው ቢሆን ይቆጣል። እሱን ማፈላለግ እሱን ተንትቶ ራሱ የስራ እና ግን ያስፈልገዋል። ግን ቢሆንም በደንብ ማፈላለግ ነበረበት። እኔ ቢኒ ላይ ያልፈርድም። ግን ገኒ ስለተጨነቀች ደግሞ የገኒ ደግሞ አዘንኩኝ። በቃ ሁለቱም እንትሎች እንደው መጀመሪያ አካባቢ ሲደውልለት ምግብ ሲያጎርሳት አይታችሁ ከሆነ ስልኩ ስጠኝ እያለችው ነበረ። ግን ነገኒ ያንቺም ደግሞ ታብሺ ቶሎ ተናገሪ እና ስልኩን ስጠኝ። ቢኒ ማነው ናታ እንደሆነ አውቃለች። ምን እያለ እንዳልገባው ሰው አድርጎ አሳለፋት ማለት ነው ቢኒ። ስለዚህ እንደዚህ ጥሩ አይደለም። ናታ አጥፍተሃል በቢኒ በኩል ማለት ነው። እጅግ በጣም አጥፍተሃል፣ ጥፋተኛ ነህ። ጓደኛ እንዲህ አይደለም። ገና እሱን አሳስቦት አይደለም የመጣው። የሚገርማችሁ እህቴን እንዳትጎዳ የኔው ችግር የለም ይሁን፣ ግን እህቴን በአንተ ፍቅር ታውቃለህ እንዴ? በአንተ ፍቅር ይህ ነገ የተደረገው ሁሉም አያውቅም። እንግዲህ ምን ታደርጋላችሁ? እንደገና ስለወዱ ፍቅር እንዳይጎዳት በቢኒ ምክንያት እንዳትሰቃይ የእሷ እሱ ብቻ እንዳለው ነው የነገረው። የዚህ ነው የመጣው። ቢኒ ደግሞ ተናዷል። ባለፈው ተነግሯል፣ አልፈልግሽም ብሏል። ስለዚህ ያን የአቤል ያደረገውን ተንኮል ሆኖ እሷ ያደረገችው ነው የመሰለው። እንግዲህ ነው ምንም ማድረግ አይቻልም። ቢኒ ያው ሽሮ ተሽሎ ቶሎ ይህን ማነው ያፌትን እንትን ማለት አለበት። እሱም ደግሞ ዛሬ ሲያላግጥ ነበረ ያፌትን እንደውሎለት ያው አብሮ ስለተሻለ ደህና እንደ እኔ እንዳስለቀቁህ እንዳትረሳ አለው። እንዴት ይረሳል አለ። ይሄ ነው የብልጡ ነገር ነው ቢኒ። ከዛ ምን አለው? ስለ ስራ አወራው። ለምን እኔ እናንተ አብረን አንሰራም? አያጁ ተንከሲስ አይ እኔ አሁን ካንተ ጋር በዚህ ባለፈውም ብሏል የተገማማ ስራ አልሰራም የተጣላንም ምክንያቱም የምትሰራው ስራ ጥሩ ስላልሆነ ነው ብሎ መጀመሪያ ከልጅነታቸው ጀምሮ ጓደኛ እንደነበሩ ምናምን ያው ታሪኩ ተናግሯል ቢኒ። ከዛ የተለያዩ በጣም ምርጥ ጓደኞች ነበሩ። ሲለያዩ በስራ ምክንያት ነው አብሮ መስራት ጀመሩ። ያኛው የሚሰራው ስራ ተንከሲስ ወንጀለኛ የሆነ ስራ ነው ያፌት። ስለዚህ ቢኒ ደግሞ ይሄን ስራ አልወደደውም፣ አልተሰማማውም እንደዚህ አይነት ህገወጥ ስራ። ከዛ ነው የተለያዩት። ስለዚህ ዛሬ ደግሞ ያን እንትን ለማለት ይመስለኛል። አሁን ግን ይሄን ሀሳብ አቅርቦለት እሺ ብሎ ከተቀበለ ሀሳዩ፣ ካልሆነ ግን መጀመሪያም ያልሰበው ነገር አለ። ትንሽ ያገግምና እንትን እንለዋለን ብለዋል። ስለዚህ በዚህ ሀሳቡ ያኛውን ስራ እምቢ ስላለው ሊይዘው ወይም ደግሞ ሊያግተው ነው ማለት ነው።
በቃ እንደዚህ ነው፣ ብድግ ብሎ ነው ሰው የሚያዝነው። አይገርምም? ግን ያፌት በጣም ነው የሚገርመው። ተንከሲስም ነው፣ ኃይለኛንም ኃይለኛ በጣም አሁን አቤልም እንደሱ እየሆነ ነው። እንግዲህ ታናሽና ታላቅ ሆናችሁ እዛ ቤት ጥረጉት ማለት ነው። አላማችሁም ይህ ስለሆነ አንድ ጊዜ በሆነ ምክንያት አስባብ እየፈለጋችሁ። በተረፈ ሰላማችሁ ይብዛ። የዛሬው ይሄ ይመስላል። ባይ ባይ።